የፕሪቶሪያ ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ታሪክ እንግዲህ ትልቅ ድጋፍ አግኝተው ወደ ስልጣን ከመጡ መሪዎች መካከል አንዱ ናቸው። ስራቸውን ከጀመሩበት ጊዜ አንስቶ እንግዲህ ከፍተኛ የህዝብ ድጋፍም ነበራቸው ማለት ይቻላል። ጠቅላይ እንግዲህ በብዙ ነገር ተፈትነዋል። አሁን ላይ የህወሓት ከስልጣን መገፋት በተለይም ደግሞ የዶክተር አብይን ወደ ስልጣን መምጣትን ተከትሎ እንግዲህ በሀገር ውስጥም ሆነ በውጭ ሀገር የሚኖረው ኢትዮጵያዊ እጅግ ትልቅ ተስፋም አድርጎ ነበረ የእሳቸውን ወደ ስልጣን መምጣት ተከትሎ ማለት ነው። ይህም እንግዲህ በተለያዩ ድጋፎችም ጭምር የተደገፈ ነበረ። የህይወት መስዋዕትነትም ተከፍሎላቸዋል። ጠቅላይ ሚኒስትሩ በ2010 በመስቀል አደባባይ የነበረው ክስተትም እንግዲህ ለዚህ እንደ አንድ ማሳያ ተደርጎ ሊወሰድ ይችላል። ከሀገር ውስጥ እስከ ባህር ማዶ ያለው የኢትዮጵያ ኮሚኒቲ ኢትዮጵያ ማህበረሰብ እንግዲህ ታላቅ የሆነ ድጋፍም አቀባበልም አድርጎላቸውም እንግዲህ የስልጣን መንበሩን መቆናጠጣቸው የሚታወስ ነው። አሁን ግን ነገሩ ሁሉ ተቀይሮ ከዚያም ቀድሞ የነበረው ድጋፍ ሁሉ እንግዲህ ወደ ቅራኔም ተቀይሯል። ብዙዎች ጥያቄ እያነሱ ነው የሚገኙት። ከአሚኮ ጋር የሚያደርጉት ንግግርም እንግዲህ ከዚሁ ጋር ተይዞ በትልቁ የሚጠበቅ ነው የሚሆነው። ጠቅላይ ሚኒስትሩ እንግዲህ በርካታ ሀሳቦችን ከዚሁ ጋር ተይዞ ያነሳሉ ተብሎ የሚጠበቀው የፕሪቶሪያ የሰላም ስምምነትን ጉዳይ እንደሚያነሱትም ይጠበቃል። የሰኔ 15ም ጉዳይ በተመሳሳይ ይነሳል ተብለው ከሚጠበቁ ጉዳዮች መካከል የሚመደብ ነው። የአማራ ህዝብ ጉዳይንም እንግዲህ ጠቅላይ ሚኒስትሩ እንደሚያነሱት እንግዲህ ሰሞኑን በነበረው የማስታወቂያም እንግዲህ በስፋት ሲዘዋወር ነበረ በዚሁ በማህበራዊ ሚዲያው ላይ የታሪክንም ጉዳይ ያነሳሉ ተብሎ ይጠበቃል። ዛሬስ ምን አዲስ ነገር ይዘው ይመጡ ይሆን የሚለውን ጉዳይ የምንነግራችሁ ነው የሚሆነው። ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ነው የምንጋብዘው። ጠቅላይ ሚኒስትሩ እንግዲህ ዛሬ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ በርካታ ሀሳቦች ናቸው የተነሱት። ስለ አማራና ኦሮሞ ህዝብ ለተነሳላቸው ጥያቄም እንግዲህ ማብራሪያ ሰጥተዋል። ይህ የመጀመሪያ ጥያቄያቸው ነበረ። የኢትዮጵያ ህዝብ እንግዲህ እርስ በርሱ የተጋመደ ነው ሲሉም ነው ሀሳባቸው መስጠት የጀመሩት። በተለይም ደግሞ የአማራና ኦሮሞ ህዝብ ደግሞ በብዙ መልኩ እንግዲህ እርስ በርሱ የተጋመደ እርስ በርሱም የተዛመደ ህዝብ ነው ሲሉም የተናገሩት። እንግዲህ እሳቸው የሸዋ ሱልጣኔትን ጉዳይ እንግዲህ በምሳሌነት አንስተው የታሪክ ጥምረቱንም ውህደት አንስተዋል ማለት ነው። በወሎ፣ በሸዋ፣ በጎንደር፣ በጎጃም ሰፋፊ መዋሃዶችም እንደነበሩም ነው እንግዲህ ወደኋላ መለስ ብለው ያስታወሱት። በዚሁ በማብራሪያቸው ሚኒሊክ ካለ ጎበናም ካለ ሚኒሊክ ብቻቸውን እንግዲህ ሀገር ሊሰሩ ሀገር ሊፈጥሩ እንደማይችሉ ሁሉ ሁለቱ ህዝቦች እንግዲህ እንደዛ ናቸው። እነዚህ ሁለት ህዝቦች እንግዲህ ስለ ሀገራቸው በአንድነት ወድቀዋል፣ በአንድነት ሞተዋል፣ ለሀገራቸው አንድነትን በጋራ የቆሙ ህዝቦች ናቸው ሲሉም ነው የተናገሩት። አማራ ካልተቀየረ ኢትዮጵያ አይቀየር። አሁን እኮ ነው በገበታ ለትውልድ ይሰሩ ነው። ይህን የአማራ ህዝብ በደንብ ይገነዘባል፣ ያስተውላል። አስተዋይ ህዝብ ነው። ማን እንደሚሰራለት ማን እንደሚያወራለት ያውቃል። ሌላም ደግሞ የአማራ ህዝብ ጉዳይ ከለውጥ በፊትና በኋላ በሚልም ጥያቄ ተነስቶላቸዋል ጠቅላይ ሚኒስትሩ። እሳቸውም ታዲያ እንግዲህ በሰጡት ምላሽ የአማራ ህዝብ መላው የአማራ ህዝብ ለውጡን በሁለት እጅ እየተቀበለ ነው። አማራ በ1966ቱ አማራ የአማራ ህዝብ በ1983ቱ እንደዚሁም ደግሞ የአማራ ህዝብ በ2010 የፖለቲካዊ ለውጥ እንግዲህ ትልቅ አስተዋጽኦ ነበረው። በዘንድሮም ምርጫ እንግዲህ አጋርነቱን በነቂስ ወጥቶ አሳይቷልም። ከለውጡ ትንሽ ዘግየት ብሎም እንግዲህ ከአማራ አመራሮች ጋር ውይይት የተጀመረበትን አጋጣሚም ነው ያነሱት ጠቅላይ ሚኒስትሩ። የጋራ እምነትም ነበረን ከነዚሁ አመራሮች ጋር
ስለ ሀገር፣ ስለ ታሪክ ተመሳሳይ አረዳድ ይኖረን ዘንድ እንግዲህ ሰፋፊ ስራዎችን በጋራ እንድንሰራም ተነጋግረን ወደ አንድ አቅጣጫም እንግዲህ መተን ነበረም ሲሉም ነው የሚያስታውሱት። በተለይም ደግሞ በኦሮማራ ያደረግነው ቅርርብና እንቅስቃሴም እንግዲህ የሁለቱን ህዝቦች ማለት የአማራና የኦሮሞ ህዝቦችን እንግዲህ ያላቸውን የእርስ በርስ ትስስር የሚያሳይ ነው ብለውታል ማለት ነው። የእንቅስቃሴው ዋና ዓላማም እንግዲህ ለውጥ መደረግ እንዳለበት የጋራ አቋም ስለነበረን ነው ሲሉም ነው የተናገሩት። በመጀመሪያ ወደ ጎንደር ያደረጉትን ጉዞ አስታውሰው ነው እንግዲህ ይህንን ነገር የተናገሩት ጠቅላይ ሚኒስትሩ። የኦሮሞ ደም የኔም ደም ነው በሚል እንግዲህ በወቅቱ የነበረውን ሰፋፊ እንቅስቃሴ ያነሱት ጠቅላይ ሚኒስትሩ በእርግጥም እንግዲህ ጎንደር ውስጥ በርካታ ኦሮሞዎች በዚያ ይገኛሉ ሲሉ አክለዋል ማለት ነው። ከዚያም በኋላ እንግዲህ በተለያዩ የአማራ ክልል አካባቢዎችም ተዘዋውረው ከህዝብ ጋር ውይይት ስለማድረጋቸውም አስታውሰዋል። በመቀጠልም እንግዲህ ወደ ተለያዩ የኢትዮጵያ አካባቢዎችም ተዘዋውረው ከህዝብ ጋር ያደረጉትን ቅርርብና እንደዚሁም ደግሞ የነበራቸውን አቀባበል በሰፊው ነው እንግዲህ ማብራሪያ የሰጡበት በዚህ ጉዳይ ላይ። እንግዲህ ከዚሁ ጉዳይ ጋር በተያያዘ ደግሞ የሰኔ 15 ጉዳይም ተነስቷል። በዛሬው የጠቅላይ ሚኒስትሩ ቃለ ምልልስ ማለት ነው። በቆይታቸው ለዚህ እንደ መነሻ ያነሱት ደግሞ ሁለት ጉዳዮችን እንደ ምሳሌ አንስተዋል ማለት ነው። ብዙዎች እንግዲህ በሁለት እግር እዚህም እዚያም የሚረግጡ ነበሩ። በወቅቱ የኢትዮጵያ ህዝብ እንግዲህ አብሮ የመኖርና የመዝመት ታሪክ ያለው ህዝብ ነው። የሰኔ 15ቱም እንግዲህ ለስልጣን ጥማርኪያ ተብሎ የተደረገ እኩይ ተግባር ነው ሲሉም ነው ዛሬ የሚያነሱት ማለት ነው። ጠባሳ ጥሎብን አልፏል። አንድም እንግዲህ ባጣናቸው ሰዎች ለምሳሌ 2003 ጀምሮ እንግዲህ ከነ ዶክተር አምባቸው ጋር ውይይት እናደርግ ነበር ብለዋል ጠቅላይ ሚኒስትሩ። አምባቸው ለለውጥ እንግዲህ በዛን ወቅት ሲገልጸው እንደነበረው ትልቅ የሆነ ጉጉት የነበረው ታላቅ ሰው ነበርም ብለውታል ጠቅላይ ሚኒስትሩ። የኔና የእርሱ ግንኙነትም እንግዲህ በአንድ ሌሊት የተፈጠረ አይደለም፣ ይልቁንም እንግዲህ ለረጅም ጊዜ የቆየ ወዳጅነትም እንደነበራቸው ነው ጠቅላይ ሚኒስትሩ ያነሱት። ከዚሁ ጋር ታይዞ እንግዲህ የሰኔ 15 ጉዳይ ሲነሳ በትልቁ የሚነሳው እንግዲህ የጀነራል ሰዓረ ጉዳይም ነው። ጀነራል ሰዓረም እንግዲህ ከኢትዮ ኤርትራ ጦርነት ጀምሮ እንግዲህ አብረው እንደተማሩም እንደዚሁም ብዙ ህይወትም እንዳላቸው ነው የተናገሩት ጠቅላይ ሚኒስትሩ። ሁለተኛው ደግሞ የ2015 ጉዳይ ማለት የሰኔ 15 ጉዳይ እንግዲህ በኢትዮጵያ ፖለቲካ ውስጥ የመተማመን ነገር እንዲቀንስም አድርጎናል ነው ያሉት። ሶስትም ደግሞ የኢትዮጵያን የፖለቲካ ባህል አበላሽቷል ሰኔ 15 ሲሉም ተናግረዋል። በኃይል በኩል በስልጣን መያዝ እንደሚቻል ያ ግን ትክክል እንዳልነበረም ነው ያነሱት። አሁን ያለው የፖለቲካ ታሪክ የተንሸዋረረ እንዲሆን ምናልባትም እንግዲህ ራሱ ይሆናሉ አስተዋጽኦ የነበረውም ነው ሲሉም ነው የተናገሩት። ነገሩ እንግዲህ የተከሰተው ቅዳሜ ዕለት እንደነበርም ወደኋላ መለስ ብሎ አስታውሷል። የሰኔ 15ቱን ጉዳይ መረጃውን እንግዲህ ለመናገርም ለህዝብ ይፋ ለማድረግም እንግዲህ ሚዲያዎችን ብንጠራም ቶሎ ስላልመጡልን አሚኮ ቅርባችን ስለነበርም እንግዲህ ወደዚያ ጎራ ብለን መረጃውን ለህዝብ ለማድረስ ተገደናል። ያ ግን በተዛባ ፖለቲካ ተመዝግቦብን እንግዲህ ለበርካታ ትችትም አጋልጦናል ሲሉም ነው ጠቅላይ ሚኒስትሩ የተናገሩት። በለውጡ ሁለት ደጋፊ ነበረ። አሁን ግን ያን አንመለከትም ለምን ሆነ ተብሎም ተጠይቀው ነበረ ጠቅላይ ሚኒስትሩ። ተነሳቸውም በዚሁ ጉዳይ ለምን እንግዲህ ምላሽ ሰጥቷል። ለውጡ ውጭ ባለው የአማራ ህዝብ ብቻ የሚመራ አይደለም፣ በሀገር ውስጥ ደጋፊም ብቻ የተመሰረተም አይደለም። ይልቁንም እንግዲህ መሄድ ያለ ነው። በፖለቲካ ህይወት ውስጥ ይህ እንግዲህ የሚከሰተው ሌሎችንም ማድመጥ ሲቻል ነው ብለውታል። የጎራ መደበላለቅም ታይቷል ሲሉም ነው የገለጹት። በተመሳሳይ እውነተኛ ጥያቄ የሚያነሱ አካላትም እንዳሉ በአሁኑ ሰዓትም ጨምሮ ማለት ነው ገልጸዋቸዋል። እዚህ ላይ እንግዲህ የኛም ድክመት አለ፣ ቢሆንም አሁንም ተቀራርቦ መስራት ይቻላል ሲሉም ነው የተናገሩት። የኢትዮጵያን ነባራዊ ሁኔታን እንግዲህ መረዳት ያስፈልጋል። ለውጥ ሂደት ነው፣ የአንድ ሰሞን ድግስ አይደለም። ራስን ማስተማር
ማስተማር ተገቢ ነው ብለውታል። ጠቅላይ ሚኒስትሩ ታሪክን በጋራ መስራት እንደሚገባም ነው ያነሱት። ብልጽግና እንግዲህ ወደ ስልጣን ሲመጣ ይፈታሉ ተብለው የሚጠበቁት ለምሳሌ የወሰንና የማንነት ጥያቄዎችንም አስመልክቶ በጋዜጠኛው ጥያቄ ቀርቦላቸዋል ጠቅላይ ሚኒስትሩ። ታዲያ እሳቸውም እንግዲህ እንዳሉት በወቅቱ በመላ ሀገሪቱ እንግዲህ የፖለቲካና የመልማት ጥያቄዎች እንደነበሩና በአማራ ክልልም እንግዲህ ይኸው ነበረ የተስተዋለው ሲሉም ተናግረዋል ማለት ነው። ለምሳሌ የወሰን የህገ መንግስት ጥያቄዎች ተነስተዋል በአማራ ክልል። ይህ ደግሞ ረጅም ጊዜ የሚፈጅ ነው። አሁን ያደረግን ያለው ሀገራዊ ምክክርም እንግዲህ ለእንደነዚህ አይነት ጥያቄዎችም የመልስ የሚሰጥ የሚፈታ ይሆናል ችግሩን ሲሉ ነው የገለጹት። ለምሳሌ የወልቃይት ጉዳይ ረጅም ጊዜ ጥያቄ ሲነሳበት የነበረ ጉዳይ ነው። ከጦርነቱ በፊት በትግራይ ክልል ስር ነበረ። ከጦርነቱ በኋላ ደግሞ በአማራ ክልል ስር ሊሆን ችሏል ማለት ነው። ሁለቱም አካላት ጋር እንግዲህ ተገቢ የሆነ ጥያቄ አለ። ይህ የሚፈታው ግን ለአንድ ወገን በመወገን ሳይሆን ሚዛናዊ ውሳኔ በመስጠትም ነው ሲሉም ተናግረዋል ጠቅላይ ሚኒስትር አብይ አህመድ። አሁንም እንግዲህ በህግን ስርዓትን ተከትለን የምንፈታው ይሆናል የሀገራዊ ምክክሩም እንግዲህ ለዚህ አጋዥ ነው ሲሉም ተደምጠዋል። ወልቃይት እንግዲህ በህግ ተጠቅልሎ የአማራ ክልል ነው ብሎ ደምድሞ መናገር አይቻልም። ግን ደግሞ የአማራ ክልል ህዝብ ወደዚያ ስፍራ በአሁኑ ሰዓት የመንቀሳቀስ መብትን አግኝቷል የሚለውን ጉዳይ ማንሳት እንችላለን። በታሪካችን ውስጥ እንግዲህ በርካታ ግጭቶች ነበሩ። በሃይማኖት፣ በባህል፣ በቋንቋ፣ በሌሎች ምክንያቶች በመሆኑም በሳቸው የፍልስፍና የመደመር መጽሐፍ እንግዲህ ከሀገርኛ ብሂል ከሀገርኛ እውቀት የሚመነጭ ነው ይህንን ጉዳይ ሲሉም ተናግረዋል ማለት ነው። እንግዲህ በክፍል አንድ በስፋት ካነሷቸው ጉዳዮች መካከል ጠቅላይ ሚኒስትሩ እነዚህ እንግዲህ ዋና ዋናዎቹ ናቸው። ምናልባትም እንግዲህ በነገውም ዕለት ስለዚሁ በርካታ ጉዳዮችን ያነሳሉ ተብሎ ይጠበቃል። ሰኔ 15ቱ ብቻ ሳይሆን የፕሪቶሪያው የሰላም ስምምነትን ጉዳይ ያነሳሉ ተብሎ በስፋት ያነሳሉ ተብሎ ይጠበቃል። እንደዚህ ፍትሃዊ ተጠቃሚነትን በሚመለከት እንግዲህ ሰፋፊ የሆኑ ሀሳቦችንም እንደዚሁ ይሰጣሉም ተብሎ ነው የሚጠበቀው። የአማራ ህዝብ እንግዲህ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው ለሚለው ጉዳይ እንግዲህ እሳቸው አሁንም ትልቅ የሆነ ማብራሪያ እንደሚሰጡ ነው እንግዲህ ይወጣሉ መረጃዎች የሚያመለክቱት። ስለ ምርጫ ጉዳይ በክፍል አንድ አላነሱም። ክፍል ሁለት ላይ እንግዲህ ያነሳሉም ተብሎም ይታሰባል። በባለፉት ዓመታት እንግዲህ ብዙ ድንቅ ስራዎችን ሰርተናል። አሁንም ግን በርካታ ፈተናዎች እንዳሉ ነው የተናገሩት። እንግዲህ ክፍል ሁለትንም በነገው ዕለት ወደ እናንተው የምናደርስ ነው የሚሆን። የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ ለማንኛውም ቻናሉን እንግዲህ ላይክ እና ሼር እንደዚሁም አዲስ ከሆናችሁ ሰብስክራይብ በማድረግም ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ዛሬው በዚሁ እናበቃለን። ሰናይ ጊዜ ተመኝተናል። ደህና ሁኑልን።